ከማዶ ጋራ ምን ይንኮሻኮሻል? ወያለው ተለጥልጦ መላጣውን ያሻል በለው አንተ ብሬንቶ ምን ላድርግሎት ብሬንትዬ? በምን ውለቶት ልክበር ብሬንትዬ? እርሶን አንዴ ተጠብቅ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው ወይኔ ችላለን አንተ ማነ ሚዜ ማነ ሚዜዋ እዲህ ብታስደስተኝ እኔ ማነኝ ይሰራል ይሄ ነገር ይሰራል። ፏድ አንተ የመሰረትከው ማጂክ ወደ አንተ ዞሮ አንተው ላይ ተጠመጠመብህ። ይኸውልህ ቀን ነግሬሃለሁ እኮ ወያላውን ብሬንትፎርድ ሜዳው ድረስ ጠርቶ ጥግህን ያዝ እንካ ይሄ ነው በቃ። አርሰናል ነጥብ ሲያንጠባጥብ ደስ ይለኛል። በቃ አሁን ደስ አለኝ። እናንተስ ደስ አላላችሁም? አርቴታ ማርቲኔሊ እናንተ ይዘን ዋንጫ እንዴት ኧረ በኢየሱስ ክርስቶስ እኔ ምን አይነት ቦርድ ቅያሪ ለምንድን ነው የሚፈራው? ሁሌ ቅያሪ እንደፈራ እኔ በዚህ ቡድን ፍዳይን በልቻለሁ በእውነት ትንሽ ኮራ ብለን ማለት ነው። ይሄ ነው የኛ ቲም ምናምን ስንል ለማሸማቀቅ ሁሌ በቃኛ የአርሰናል ደጋፊ ነን ብለን በኩራት እንዳንናገር ነው የምትፈልጉት ሲመስለኝ ምንድነው እሺ ዛሬ ሰራችሁት? እኛ ነን ዋንጫ ቡድን ነን። ዋንጫ ተፎካካ እኛ አንመስልም። የዋንጫ ቡድን ፖዚሽን አይታችኋል? 60 ምናምን ለ30 ምናምን ምንድነው እንደው በቃ ዋንጫውን ቀርቶብን ቢያዝ አታሸማቁ። እንደዚህ ሆነን ዋንጫ ብንበላ ራሱ በኩራት ዋንጫችን ምኑ ቀርቶብን በቀጦ በኮና ደንስት በታው ብሬንት ነጥብ ጣለ በሜዳው እሌለ ነው የሚደብረው። አራት ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። አንድ ነጥብ ጀሞ አንድ ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንፎርድ በአግባቡ ማለት ነው። የምሪን ነው ምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው። ማን እንዴት አባቱ እንዴ! በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተንበት ማናውቀው ስህተቶችን ሲሰራ ያየነው አይታችኋል አይደለ? እና በቃ ማን ይሄ ለኛ ይገባል ነው። አይኑ በአራት ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። አንቺው ታሮጭ የሆነ ጨዋታ ነው የተመለከትነው። ያራዳ ልጅ ካዮዴ ከየትም ኮርና የሚያሻማ ብቸኛው ተጫዋች ለብሬንፎርድ ብቻ ተፈቅዷል። ከየትም በኩል ኮርና አለ። የእጁ ኮርና ነው። ያራዳ ልጅ ጥያቄ የለውም ነው የምልህ ማለት ነው። በጣም ሰቅጣጭ ገብቷል። የቆመ ኳስ ምን ያህል እንደሚያስፈራ ለአርሰናሎች ዛሬ ብሬንፎርዶች ያሳዩ ይመስለኛል። ጭራሽ ማለት ነው ያራዳ ልጅ ጭራቁ አስተማረው እንዳለው መምሩ ማለት ነው። ያራዳ ልጅ ምን አለፋ ዛሬ አይደክሜው ታታሪው ዴቪድ ራያ ማለት ነው። ያራዳ ልጅ ሁሌ ፍጹም የሆነ በረኛ በመኖሩ አርሰናል ዛሬ ነጥብ ተጋርቶ ወጥቷል እንጂ በጣም ከባድ ነው። 17 ጎሎችን በፕሪሚየር ሊጉ ያስቆጠረው ኢጎር ቲያጎ ዛሬ በአፍዛ ደንግዝ የት እንደገባም አልታወቀም። ያራዳ ልጅ ነው ማለት ግራ የሚያጋባው ነው የተወስቶ ነው እንጂ እነ ዴክላን ራይስ ልፋት ነው እንጂ ከባድ ነበረ ማለት ነው። ያራዳ ልጆች በአርሰናልም በኩል የተሳቱ እድሎች አሉ ማለት ነው። ነገር ግን በስማ ምን አይነት ጌም ነው ያየነው ያራዳ ልጅ
እብድ ያለ በቃ ያለቀለት ቆንጅዬ ጌም ነው ያየነው። እስቲ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። በደም ሼር ኮምፕሊንክ ይደረግ። ዛሬ ስለ ኤዜ እናውራ። በቃ ማለት ለምንድን ነው የመጣው? አንዲት ልጅ ኮሜንት ላይ ምን እያለች ነበረ? ይሄ ልጅ የዋንጫ ግስጋሴያችንን ሊያሰናክል ነው ወይ የመጣው? ሰላይ ነው ወይ ብላለች። ምንድን ነው አላማ? አንተ ቶተናም ላይ ለማግባት ብቻ ነው የተፈጠርከው ነው? ምን እንዴት 10 ቁጥር ቦታ የተሰለፈ ክሬቲቭ ፕሌየር ማለት ነው ጎል እንዲያገባና አሲስት እንዲያደርግ ወይ ደግሞ ፕሪ አሲስት እንዲያደርግ የሚጠበቅበት ተጫዋች ለምንድን ነው ከተጫዋች ጀርባ የሚደበቀው? ምንድነው? ኳስ አትችልም፣ ትፈራለህ፣ አርቴታ ይቆጣሃል ኳስ ስታበላሽ። ምንድነው የሆንኩ? ለምንድነው የኛን ጨጓራ ምትል? እንዴት 45 ደቂቃችንን ሙሉ ትበላለህ? ኦዴጋርድ ገብቶ የመጀመሪያ ተቹ ለሄንካፔ ፓስ ያደረገውን ኳስ አይታላ። በቃ እንደዛ አይነት ፓስ እንድታደርግ ክሮስ እንድታደርግ ጥሩ ቦታ እንድትይዝ ፖዚሽን እንድትይዝ ለዩኬሬሽ አሲስት እንድታደርግ ለማዱኬ ወይም ደግሞ ለሳካ ኳስ እንድትሰጥ ነው የተፈጠርከው። ቦታው የተገዛኸው ማለት ነው የመጣኸው። ምንድነው እንደዛ አካብደህ ምናምን መተህ አሁን እኛን እያረከነ ያለው ነገር እና የአርሰናል ደጋፊዎች ማለት ነው አርቴታ ተደጋጋሚ ቤንች ሲያደርገው ነበር። ሜሪኖ ስለሌለ ነው በነገራችን ላይ ዛሬ የገባው ይሄ ልጅ እና ሜሪኖን ሲያሰልፈው ወር ሃቨርትስን ቅድሚያ ሲሰጠው ኦዴጋርድን ቅድሚያ ሲሰጠው ምናምን ነገር በጣም ቂመኛል። ያ የሲዲ ስፖርት ጋዜጠኛው ራሱ ሲል ነበር እንዴት ቂመኛ እንደሆነ በቃ አንድ አስቶን ቪላ እንኳን ስላበላሸ እንደዚህ ይሆናል ምናምን ሲል ነበር። አይደለም በቃ ልጁ ፓላስ ቤት ያየነው ልጅ አይደለም። ወይ ጨርሷል ወይ አርሰናል ፎርሜሽን አልተመቸውም ወይ ሌላ የሆነ ችግር አለበት። እሱ ደግሞ ሳይነግረን የፈታው ፍቅረኛ ይኖራል አላቅም። ወይ ደግሞ ልጅቷ እንዳለችው ሰላይ ነው እንጂ አርሰናል ቤት እንቅፋት ከሆኑ የዘንድሮ የዋንጫ ግስጋሴ ላይ እንቅፋት ከሆኑ ተጫዋቾች ውስጥ አንዱ አንተ ነህ። ሲጀመር ራያ እና ራይስ ናችሁ ሁሌ ኮንሲስተንሲ ያላችሁ እናንተ ናችሁ። የሆኑት ሁሌ ይወጣሉ ይወርዳሉ። ዛሬ ቲምበር ሲወጣ ሲወርድ ወይኔ ቲምበር ማርቲኔሊን ታቆታላችሁ። ትሮሳርድ ወጣ ገባነች፣ ሁሉም ወጣ ገባ ነው። በቃ ራይስና እንትና ነው በቃ ራያ ብቻ ናቸው ማያዋዥቁት ማለት ነውና ያንተ ግን በጣም ለከታጣ በቃ ከአቅም በላይ እስኪሆን ድረስ ነው ለከት ያጣው። እንቅፋት ነው የሆንከው። ዘንድሮ ሲዝን ባትመጣ ዘንድሮ ባትፈርም ይሻል ነበር። አንተ ኔክስት ሲዝን ከፈለክ ብትመጣ ይሻል ነበር እንጂ ምንም አታስፈልግም። ቢስሚላህ አታምጣ ስለው አምጥቶ ቆለለው ማለት ይሄ ነው። በቃ እውነቴ ነው የምላችሁ አምጥቶ ከመረው ነው እንጂ የምቆለለው ብቻ። ኧረ እኔ ከሳው ኮሰመንኩኝ፣ እኔ ተቃጠልኩ፣ ከምር ተቃጠልኩኝ፣ ቅጥላልኩኝ። እኔ በዚህ ክለብ እኮ አበድኩ፣ ጨለልኩ። እግዚአብሔርን የለውም እኮ ሰውነት ያለቀ። ኧረ ተው 9 ነጥብ ብትመራበት እድል አለ ተባለ፣ አልፈልግም አለ። አሁን ደግሞ እሺ በ6 እንኳን አስተማማኝ አድርግ፣ አልፈልግም። ኧረ ወይኔ፣ ኧረ ተቃጠልኩ። እግዚኦ አርሰናል ተረፈ። ከምሬን ነው የምላችሁ። አንዳቻ በስማም ይሄን ጨዋታ ባይዞ ማለት ነው 9 ቁጥሩ ኢጎ ቲያጎ ነው የሚሉት። ስንት ኳስ ነው ይሳተው፣ ስንት ኳስ ነው። በቃ የተፈራው ነገር መጣ። አርሰናል ተረብሿል። የዋንጫ ክለብ ይሄ ነው እንዴ? እንዴት ነው የሚጫወተው አርሰናል? እንዴ ለማሸነፍ የሚጫወት እኮ አይመስልም። ከምሬን እኮ ነው የምላችሁ። ምን አይነቱን ደካማውን አርሰናል ነው የተመለከቱ ነው። አረ ብሬንትፎርዶች፣ እውነት ለብሬንትፎርድ አለማጨብጨብ አይችልም። ከምሬን ነው የምላችሁ፣ በእውነት ነው የምላችሁ። ብሬንትፎርድ በስማም ምን አይነት ሄዲንግ ነበር ያገቡት አቻው። በስማም ማዱኬ ያገባው ጎል እጅግ በጣም የሚያምር ጎል ነው፣ ግን እነሱም ያገቡ ጎል እጅግ በጣም ያምር ነበር። ጨዋታው እንግዲህ በአቻ ውጤት ተጠናቋል። እጅግ በጣም የሚያስጠላውን አርሰናልን ነው እኔ ከምሬን ነው የምላችሁ የተመለከትኩት በዛሬው ጨዋታ። ኧረ በስማም ብሬንትፎርዶች ግን ቃላት የለኝም። በስማም አሁን እንግዲህ የነጥብ ልዩነቱ ወደ 4 ጠቧል ማለት ነው። እጅግ በጣም ነው የሚያስገርመው ለአርሰናል። ኧረ በስማም እዲ እኔ አሁን ያን ያክል አልገረመኝም። እግዚአብሔር ምስክሬ ነው የምላችሁ። በዚህ ጨዋታ ብሬንትፎርድ ነጥብ መውሰድ ነበረበት። አርሰናል ሌላው ሰው እንደሚመለከተው ስለማላይ ማለት በተለይ ደግሞ 20 ምናምንኛ ሳምንት ከደረሰ በኋላ አርሰናልን ሌላው ሰው እንደሚወዋር ለማየው አውቀዋለሁ ምን ያክል ደንባራና ደንጋጣ ቡድን መሆኑን ማለት ነው። አንድ እኩል መውጣት አይገባውም። እግዚአብሔርን በዚህ ጨዋታ በጣም ብዙ ስህተቶችን ሰርተዋል ብሬንትፎርዶች። ጎል የተሻለ ማስቆጠር ይችሉ ነበር። ምንም አይነት ቻንስ ሳይፈጠር ነው አርሰናል 1 ጎል አስቆጥሮ 1 ነጥብ የወሰደው ከማንቸስተር ሲቲ ጋር በ4 ነጥብ ልዩነት ማለት ነው። ይሄ ራሱ አናዶኛል። ዛሬ በ3 ነጥብ መሆን ነበረበት።
ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው? በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይህንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትይኝ? አዘቅዝቀዚ እንደዚህ ፊት ማለት ነበር። ኧረ ወይ አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ አመት ጠብቆ አትደሰት ሊል ያቃጥለ እንዲህ ካይሙሩ ደልሶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት ኧረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቀው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከዓመት ሊልጥህ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል አንድ ዋንጫ ሳይበላ። አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደድኩት። ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለህ ማዱዌኬ አትችልም ትችላለህ ግራም ታጋባ ሰውዬ ማን ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ ሁለት ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ደጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆነው። ታንጠባጥባለህ ምናምን ብለን ምን አየህ ማን በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ምን ዛሬ በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ ቀጥል። አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈልግም። ገባችሁ አይደል? እንጂ ምንም አታመጣም ምንም እናቴን ነው ምላችሁ። ይሄን ሊግ ምን በለውኛል ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቁት እንጂ እንደምንበላ በእርግጠኝነት ነግራለሁ። we are the gunners አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጪ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለህ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያለገኝ እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያቃታለሁ አርሲ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናግሬያለሁ። ግን ይሄ ሽንፈት ነበር የሚገባሽ ሽንፈት እንዴ አንድ ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መቅጨት። ኧረ በስመ አብ ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ ሌላ ምንም አይደለም። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆኑ ማን ላይ ነው የምትደርሰው? አንድ ላይ አትደርስም እኮ
አርፈህ ቲም እንዲያሸንፍ አታቀብልም? ይሏቸዋል። አሁን አጫማት ውጤት አይደለም 4 ነጥብ ነው ይገባል። 9 ነጥብ ይሆናል። 6 ነጥብ ነው ፈታ በሉ። 4 ነጥብ ነው ፈታ በሉ። ስትነጠቅ መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። 1 ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች? ገራሚ ጨዋታ እውነት። አርሰናል ከብሬንትፎርድ አይመስልም። የሊጉ መሪ እንግዲህ አርሰናል ከብሬንትፎርድ ጋር አቻ ተለያይቷል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። እውነት ብሬንትፎርዶች አርሰናልን እጅግ በጣም ፈትነውት ነበር። ግን አርሰናሎችን ሊያስቆጭ የሚችለው ማርቲኔሊ መጨረሻ ላይ ሳተው ኳስ ይመስለኛል። በጨዋታው አርሰናል ሁለተኛ ኦን ታርጌት ያ ነው ማርቲኔሊ ሳተው ኳስ ቲምበር ሰጥቶት ባለቀ ሰዓት። ግን ከነዛ ደግሞ በጣም ብዙ ኳሶች የሚያስቆጩ የእጃቸው ኮርና አርሰናልን ያስቀናል። በቃ በቆመ ኳስ በጣም የሚገርሙ ነበሩ። እኔ ለምን ዛሬ ትንሽ ራይስ ነው የተሻለ የነበረው እንጂ በጣም ሲደናበሩ ነበር የአርሰናል ተጫዋቾች በሙሉ። በቃ ገበያ ውስጥ በግ የጠፋው በግ ነጋዴ ነው የሚመስሉት ሁሉ። እኔ አሁንም ልክ ከዚህ በፊት ሄነሪ አንስቶት እንደነበረው ልክ ይሄ ሜንታሊቲ ደረጃ በጣም ጥያቄ ውስጥ የሚገባ ይመስለኛል። ግን 3 ነጥብ ይገባናል የሚሉ አይመስሉኝም ዛሬ አርሰናል። እንደውም ብሬንትፎርድ ሊገባቸው ይችል ነበር ዛሬ። በጣም ጥሩ ፐርፎርማንስ ነው ያሳዩት። በሙከራው ኦን ታርጌት እነሱ ይበልጡ ነበር። እኔ ይሄ ጉዳት ነው ብዬ አላስብም ለአርሰናል። ግን እንግዲህ ከ3 ነጥብ ወደ 4 ከፍ አድርገውታል። ምክንያቱም ሳይጫወቱ በፊት 3 ነበር በሲቲ እና በአርሰናል የነበረው፣ አሁን ወደ 4 ከፍ አድርገውታል። እንግዲህ የዋንጫ ፉክክሩ በጣም ተጧጡፏል። ግን 1 ማግኘት ዛሬ ከዛሬው ጨዋታ ላይ እኔ የከፋ ነው ብዬ አላስብም። ለማንኛውም እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ